ጌታ ኢየሱስ ክርስቶስ ልባሞች ሁኑ እንደማ እንደዚህ በጣም ሰው ሁሉ እንደሚጠላው የሰይጣን ምሳሌ እንደሆነው እንደሱ ልባሞች ሁኑ። ምንድነው የሌለ እንደ እባብ ልባም ሁን ማለት በሌለህ ነገር ምክንያት ተስፋ ቆርጠህ ተንኮታክቶ አትቀመጥ። የማየት አቅሙ ደካማ ነው፣ የአይን ሽፋን የለውም። በጣም የሚገርምህ እባብ ደንቆሮ ነው፣ ጆሮ የለውም። ኢየሱስን በማመናችሁና ጴንጤ በመሆናችሁ ደቀ መዝሙር እየተማራችሁ ውሃ ጥምቀት እየተማራችሁ ወይም ደግሞ ፋውንዴሽን እየተማራችሁ አልያም ወንጌል እየሰበካችሁ ወንጌላዊ ነኝ በሚል ሰበብ ሰው ቤት የገባችሁ ሰዎች ውጡ ይላችኋል የሰራዊት ጌታ። ታውቃለህ አንተ የለኝም ባልከው ጎድሎኛል ባልከው በዛ ያ ነገር ለእግዚአብሔር የሥራ በር እንደሆነ እባብ በጣም የሚገርም እየተጠላ የበዛበት ምክንያት እንደታውቃል ኢፌክቲቭ ነው ማለት አባካኝ አይደለም። ምን ማለት ነው ልባሞች ሁኑ ብሎ ሲል ጌታ ኢየሱስ ያለው? ልባምነትን ስለመናገር ሲናገር ደግሞ ምሳሌ አድርጎ የተጠቀመው እባብን ነው። እንደ እባብ ልባሞች ሁኑ ይላል። ከዘፍጥረት ጀምሮ በሁሉም የሰው ልጆች ዘንድ እባብ በሰይጣን የተመሰለ ስለሆነ ብዙዎች የሚጠሉትና የሚጸየፉት በጣም የሚፈሩትና ቢያገኙት የሚገሉት የሚያሳድዱት ነገር ቢኖር እባብ ነው። ከአራዊቶች ሁሉ ይልቅ እጅግ በጣም በሰው ልጆች የተጠላ አራዊት ወይም ፍጥረት ቢኖር እባብ ነው። ጌታ ኢየሱስ በጣም የሚጠላውን በጣም የሚፈራውንና የማይወደደውን እባብን አስመልክቶ የሰው ልጆች ወይም ደግሞ የሱን ቃልና መልእክት ሰምተው ተልኮ የሚቀበሉ ሰው ደቀ መዛሙርቶቹ ምን አይነት ሰው ሊሆኑ እንደሚገባ ሲናገር እንደ እባብ ልባሞች ሁኑ አለ። ልባም መሆን ማለት ምን ማለት ነው? ልባም መሆን ማለት ደረትን መንፋት፣ ልባም መሆን ማለት እብሪተኛ መሆን፣ ትዕቢተኛ መሆን፣ በማንም አልነካም አልደፈርም ብሎ ማለት ነው ወይስ ምን ማለት ነው? እንደ እባብ ልባሞች ሁኑ ሲል ጌታ ኢየሱስ ምን ለማለት ፈልጎ ነው? እንደነገርኳችሁ በጣም የሚጠላና የሚጸየፉት ፍጥረት ቢኖር እባብ። በጣም የሚገርመውና የሚደንቀው ደግሞ ጌታ ኢየሱስ ክርስቶስ ዩኒቨርስን የፈጠረው እሱ ስለሆነ ፍጥረታትን በጠቅላላ ያበጀው እሱ ስለሆነ የእያንዳንዱን ፍጥረት ካራክተርና ኔቸር ስለሚያውቅ ለልባምነት ማስተማሪያ አድርጎ ያመጣው እባብን ነው። እባብ ልባምነትን ከሱ እንድንማር ወይም እንደ እባብ ልባሞች እንድንሆን ብሎ ሲለን ጌታ ኢየሱስ በዚህ ምክንያት እንደ እባብ ልባሞች ሁኑ ብሎ አላለንም። ያለን እንደ እባብ ልባም እንድንሆን ብቻ ነው። እንዴት የሚለውን ጉዳይ እኛ ራሳችን አጥንተን ፈልገን እንድንደርስበት ፈልጎ ይሆናል ብዬ እጠረጥራለሁ። ጌታ ኢየሱስ በዝርዝር ልባሞች እንደ እባብ ሁኑ ካለ በኋላ ለምን መሰላችሁ እባብ ማለት እንዲህ ነው አላለም። ያንን ጉዳይ ለኛ ነው የተወው። እንደነገርኳችሁ እባብ ከአራዊቶች ሁሉ በጣም የሚጠላ ፍጥረት ቢሆንም ከአራዊቶች ሁሉ በጣም የሚበዛ ራሱን የሚያበዛ ፍጥረት ቢኖር እባብ ነው። እጅግ በጣም ነው ራሱን የሚያበዛው። እባብ በየትኛውም ቦታ በየትኛውም ስፍራ የሚኖር መጠላቱ መባዛቱን ያልከለከለው ፍጥረት ነው። በጣም የሚጠላ በጣም የምትጸየፉት በጣም የምትጣሉት እና የምትጠሉት ቢሆንም እባብ ግን በየትኛውም ስፍራ በየትኛውም ሁኔታ የሚኖር ፍጥረት ነው። የሚጠላውን ያህል የሚበዛ ራሱን የሚያበዛ ፍጥረት ነው እባብ። በጣም ትጠሉታላችሁ። በጣም በሚገርም ሁኔታ በየትኛውም ቦታና በየትኛውም ስፍራ ይኖራል፣ ኢንክሉዲንግ እናንተ ጓሮ። የሚጠሉት ሰዎች ጓሮ የሚኖር ፍጥረት ነው እባብ። መጠላቱ ፍቅር ማጣቱ ሰዎች እባቡን ባዩ ቁጥር ዱላ ነው የሚያነሱት። ሴቶች እባብን ባዩ ቁጥር ይናደዳሉ፣ ዱላ ነው የሚያነሱት። አቤት ጌታ ይመስገን። ጠረጴዛ ላይ ነው የሚወጡት የሚለው ነው በግሪክ አረኩት። ግን ብቻ ድንጋይ የማያነሳበት የለም። እንደዛ እየተጠላ ይበዛል። እንደዛ እየተጠላ ይበዛል። በየትኛውም ሁኔታ በየትኛውም ሰፈር በየትኛውም ሀገር ይኖራል። እባብ የማይኖርበት የምድር ሁኔታ የለም። የማይኖርበት ሁኔታ የለም፣ ቦታ የለም። ከየትኛውም ፍጥረት ራሱን የሚያበዛ ይኖር እባብ። ጌታ ኢየሱስ ክርስቶስ ልባሞች ሁኑ እንደማ እንደዚህ በጣም ሰው ሁሉ እንደሚጠላው የሰይጣን ምሳሌ እንደሆነው እንደሱ ልባሞች ሁኑ ብሏል። ለምን ስትሉ የመጀመሪያው እባብ የመጀመሪያው በማንም ላይ ጥገኛ ነው። ጻፉ። በማንም ላይ እባብ ጥገኛ ነው። ከተወለደበት ቀን ጀምሮ
ምግቡንም መኖሪያውንም የሚያሰናዳው እሱ ደጄ ከተወለደበት ጊዜ ጀምሮ በማንም ላይ ጥገኛ ያልሆነ ፍጥረት ቢኖር እባብ እንደ እባብ ልባም ሁኑ ሲል ደረታችሁን ንፉ ማለቱ ሳይሆን ጥገኛ አትሁኑ ማለት ነው። እንደ እባብ ልባም ሁኑ፣ ጥገኛ እንዳትሆኑ። እባብ እየተጠላ እንዲበዛ ያደረገው ጥገኛ ለመሆኑ ነው። በተሰሎንቄ ቤተክርስቲያን ስራ የማይሰሩ በሰዎች ዘንድ የሚገቡ ከዛስ የሰዎችን እንጀራ የሚበሉ ሰዎች አሉ። ጳውሎስ የማይሰራ እንዳይበላ እንዳላችሁ ታውቃላችሁ። ያላችሁ አንድ ጉዳይ ነው። ማንም በሰው ላይ እንዳይከብድ በእጁ ይስራ። እንደውም እንደዚህ ነው የሚለው፣ ያለ ስርዓት ከእናንተ ዘንድ ስለሚሄዱ ስላንዳንዱ ይላል። ስራ ከቶ ሳይሰሩ በሰው ነገር እየገቡ ስራ ከቶ ሳይሰሩ በሰው ነገር እየገቡ እንደዚህ አይነት ሰዎች አስወግዷቸዋል። በአጭር አማርኛ እንደ እባብ ልባም ሁኑ ሲባል ብዙ ቀን ጠቅሰዋል። እንደ እባብ ልባም ሲባል ተንኮለኛ ሁን ማለት ነው። እንደ እባብ ልባም ሁን ማለት መሰሪ ሁን ማለት አይደለም። እንደ እባብ ልባም ሁን ማለት እባብ ከተወለደ ቀን ጀምሮ ጥገኛ አይደለም። ጥገኛ አትሁን ማለት ነው። እጅህን ስራ አሰራው፣ ስራ አስለምደው ማለት ነው። በ40 ዓመት እናት ላይ ጺምን አትላጭ ማለት ነው። በቃ በአዲሱ ትርጉም በ40 ዓመት እናትክ ላይ ጺምን አትላጭ፣ አታፍጥጥ ማለት ነው። አታፍጥጥ። ስራ ሸክም አትሁን። ሳትሰራ ሰው በሰራው ጉዳይ እየገባ ለመብላት አትፈልግ። ያ በጣም የምትጠሉትና የምትጸየፉት የማትወዱት ደስ የማይላችሁ ስታዩት ውርር የሚያረጋችሁ ፍጥረት ጥገኛ አይደለም። ከተወለደ ቀን ጀምሮ የራሱን ምግብና መኖሪያ ራሱ ነው ፕሪፔር የሚያደርገው። እንደ እባብ ልባም ሁኑ ሲል ልባም ሁኑ ማለት ሴረኛ ሁኑ፣ ተንኮለኛ ሁኑ ማለት ሳይሆን ጥገኛ አትሁኑ። የተሰሎንቄ ቤተክርስቲያን ችግር ይሄ ነበር። አንዱ ጠቅላላ በኢየሱስ ስም ምናምን ብለው ጌታን ተቀበለው ሰው ቤት ነው የሚገቡት አሉ። ደግሞ ልክ እንደነዚህ እንደ ተሰሎንቄ አይነት አማኝ ጴንጤዎች አሉ፣ ጌታን ተቀበለው ሰው ቤት የሚገቡ። ውጡ ከሰው ቤት። እባብ ጥገኛ እንዳልሆነ ኢየሱስን በማመናችሁና ጴንጤ በመሆናችሁ ደቀ መዝሙር እየተማራችሁ ውሃ ጥምቀት እየተማራችሁ ወይም ደግሞ ፋውንዴሽን እየተማራችሁ አሊያም ወንጌል እየሰበካችሁ ወንጌላዊ ነኝ በሚል ሰበብ ሰው ቤት የገባችሁ ሰዎች ውጡ ይላችኋል የሰራዊት ጌታ እግዚአብሔር። የተሰሎንቄ ጳውሎስ እኮ እንደዚህ ነው ያለው፣ እኛ ምሳሌ ተሆንላችሁ ስላልቻልን አይደለም ስልጣን ነበረን ግን እንዳንከብድባችሁ ብለን ድንኳን እየሰፋን ሌሊትና ቀን ሌሊትና ስራ ሳይሰሩ በሰው ጉዳይ እየገቡ የሚበሉ አለ። እንደ እባብ ልባሞች ሁኑ ማለት ጥገኛ አትሁን ማለት ጥገኛ አትሁን። ሁል ጊዜ የሰው እጅ አትጠብቅ ማለት ነው። ተነስና ስራ ማለት ነው። ፈረንጆቹ 18 ዓመት በህግ ይፋቷል። እኛ ሀገር በ60 ምናምን ዓመታችንም ራሱ ህግ ይዳኘናል እየተባለ። ሁለተኛ ጌታ ኢየሱስ እንደ እባብ ልባሞች ሁኑ ሲል እንደ እባብ ልባሞች ሁኑ ብሎ ሲል፣ ሁለተኛ እባብ የኃይል ስፍራውን ያውቃል። እባብ ፈርስት ኢንቨስትመንቱ ለውስጥ ማንነቱ ነው። እባብ አቅሙ የቱ ጋር እንደሆነ ያውቃል። ቀድሞ የሚገነባው ከየትኛውም በፊት ናቫራ የሚባል መርዝ ያለበትን ምራቁን ነው። የበላውን ነገር ቀድሞ እንዲያመነጭ የሚሰራው መርዝ ነው። የእባብ ጉልበቱ ስጋው ላይ አይደለም፣ ሰውነቱ ላይ አይደለም። የእባብ ጉልበቱ ምራቁ ላይ ነው። ይበላል ማለት ቀድሞ ምራቁን ነው ፕሮዲዩስ የሚያደርገው። በኢንተርናል ኢንቨስትመንት ያምናል እባብ። ቀድሞ ዲቨሎፕ የሚያደርገው የውስጥ ስብዕናውን ነው። እንደ እባብ ብልሁን ማለት የውስጥ ስብዕና ግንባታ ላይ ፕራዮሪቲ ስጥ ማለት ነው። ትኩረት ስጥ ማለት ነው። ከኪስ ግንባታ በላይ ከልብስ ከጫማ ከየትኛውም ነገር በላይ በውስጥ ስብዕና ግንባታ እመን ማለት ነው። ውስጥ ሳይገነባ ብሎኬት ብትገነባ ምንም አላተረፍክም፣ ከስራል እንጂ። ውስጥ ሳያድግ ውስጥ ዲቨሎፕ ሳያደርግ በየትኛውም ቁሳዊ ነገር ብታድግ አላደክም። እንደ እባብ ብልሁን ማለት የውስጥ ስብዕና ግንባታ ቅድሚያ ስጥ ማለት ነው።
የሚገርምህ አንድ ጠብታ የእባብ ምራቅ 30 ሰዎችን የመግደል አቅም አለው። አንድ ጠብታ የእባብ ምራቅ አንበሳ ወይም ዝሆን የመግደል አቅም አለው። በጣም ለስላሳ፣ በጣም ቀላል፣ ስታዩት የሆነ ዝልግልግ ያለ በጣም ሲምፕል የሆነ ፍጥረት በሚገርም ሁኔታ ማንንም ሳይፈራ አንበሳን፣ ዝሆንን፣ የትኛውን ፍጥረት ይተናኮላል። የትኛውን ፍጥረት ጋር አብሮ ፋይት ሊያደርግ ይችላል። እባብ እንደ እባብ ልባሙን ይላል የሰራዊት ጌታ እግዚአብሔር፣ እንደ እርግብ ደግሞ የዋሁን ይላል። ማለት እባብ ይበላል ማለት የትኛውንም ነገር ቀድሞ ያገኛል ማለት ቀድሞ ፕሮዲዩስ የሚያደርገው ምራቁን ነው። ቢኮዝ ያ ጉልበቱ ያ አቅሙ ያለው ምራቁ ጋር ስለሆነ ናቫራ የሚባል መርዝ ውስጡ ስላለው ያቺን ጉዳይ አጣ ማለት ኤግዚስት እንደማያደርግ ያውቃል። ጠላቶቹን የሚከላከለው ራሱን የሚጠብቀው እድሜውን የሚያራዝመው ከየትኛውም ፍጥረት በላይ ረጅም ዘመን የሚኖር ፍጥረት ነው እባብ። በጣም ጠላቶች እያሉበት ራሱን የሚያበዛ ፍጥረት ነው። ጠላቶች እያሉበት እባብ ራሱን የሚያበዛበት እየተጠላ የሚበዛበት ለዛውም የሚጠሉት ሰዎች ጓሮ የሚበዛበት ምክንያት በላ ማለት ቀድሞ ፕሮዲዩስ የሚያደርገው መርዙ ስለሆነ ሰው ብዙ ጠላቶች እንኳን ቢኖሩት የውስጥ ስብዕና ኢንቨስትመንት ላይ ግንባታ ላይ ፎከስ የሚያደርግ ሰው በተቃውሞ ብዛት አይወድቅም፣ በጠላቶቹ ብዛት ግራ አይጋባም፣ አይበተንም። ቻሌንጅ ሲገጥምህ እንዳትወርቅ ከፈለክ፣ ቻሌንጅ ሲገጥምህ እንዳትንገዳገድ፣ እንዳትደናበር፣ ግራ እንዳትጋባ ከፈለክ ባገኘው ሁሉ አጋጣሚ ፕራዮሪቲ ሰጥተህ ማሳደግ ያለብህ የውስጥ ስብዕናህን ነው። ስፒሪትህን ነው፣ ማይንድ ሴትህን ነው፣ ውስጥ ያለውን ፐርሰናሊቲህን ነው ዲቨሎፕ ማድረግ ያለብህ። እንደ እባብ ልባም ሁን። ሶስተኛ እንደ እባብ ልባም ሁን ማለት ምን ማለት መሰለህ? እንደ እባብ ልባም ሁን ማለት ጉድለቱ እንቅፋቱ አይደለም። እባብ ጉድለቱ እንቅፋቱ አይደለም። የእባብ ጉድለቱ እንቅፋቱ አይደለም። ጉድለቱ እንቅፋቱ አይደለም። ምን ማለት ነው? ጉድለቱ እንቅፋቱ አይደለም። እባብ ከየትኛውም በጣም የሚገርም ነገር እባብ የማየት አቅሙ በጣም ደካማ ነው። ሁለተኛ እባብ የአይን ሽፋን የለውም። ይሄ አንተ ስትተኛ እንዲህ ብለን የምትተኛው እባብ ሲተኛ ይሄ ከሌለው እንዴት ነው የሚተኛው? ይሄ ሽፋን የለውም። ይሄ አፍጥጦ ነው የሚተኛው ማለት ነው። ይኸውልህ የማየት አቅሙ ደካማ ነው። የአይን ሽፋን የለውም። በጣም የሚገርምህ እባብ ደንቆሮ ነው፣ ጆሮ የለውም። ከየትኛው ፍጥረት በላይ ግን አካባቢውን ሴንስ የሚያደርግ ፍጥረት እባብ። እንደዚህም ይዞራል፣ እንደዚህም ይዞራል፣ እንደዚህም ይዞራል። የሚገርምህ እባብ ጆሮ የለውም፣ ደንቆሮ ነው። የአይን ሽፋን የለውም፣ ፈጣጣ ነው። የማየት አቅሙ ደካማ ነው። እጅ የለውም፣ እግር የለውም። በጣም የሚገርምህ ዛፍ ላይ ይወጣል፣ ውሃ ውስጥ ይዋኛል፣ አየር ላይ ይበራል። እጅ ሳይኖረው እግር ሳይኖረው ዛፍ ላይ ይወጣል፣ አየር ላይ ይበራል፣ ውሃ ውስጥ ይዋኛል። ናሽናል ጂኦግራፊ ጋር ሂድና እባብ ውሃ ውስጥ ሲዋኝ ይኸው በየትኛውም ሁኔታ ይኖራል። የሌለው ነገር ለሱ እንቅፋት አይደለም። ማጣቱን እንደ ጉድ ኦፖርቹኒቲ ነው የሚጠቀመው። ችግሩ አይደለም ለሱ የሌለው ነገር። በይሄ ሁሉ እግር፣ እጅ፣ አይን፣ ጆሮ ሳይኖረው እየጠሉት ይበዛል። ቢኮዝ በላ ማለት ቅድሚያ ዲቨሎፕ የሚያደርገው ምራቁን የኃይል ሴንተሩን ስለሚያውቅ ቶሎ ኢንቨስትመንት ይዛጋ። ምንድነው የሌለ? እንደ እባብ ልባም ሁን ማለት በሌለህ ነገር ምክንያት ተስፋ ቆርጠህ ተንኮታክቶ አትቀመጥ። ዲሴብላ መሄድ አትችልም፣ መስማት አትችልም፣ መናገር አትችልም። ወይስ የሆነ ነገር ኢኮኖሚ የለህም፣ ቤተሰብ የለህም፣ ዘመድ የለህም፣ የሆነ ነገር አንድ ነገር ላይ ለመውጣት የሚያስችል ድጋፍ ሊሰጥ የሚችል ነገር የለህም። ኢየሱስ እንደዚህ ያለ እነዚህ ነገሮች ሁሉ የሌለው እባብ ልባም ነው። እሱን ይሁን ሰው አንድ ነገር ዛፍ ላይ የሚወጣው በእግሩ ሳይሆን በልቡ ነው። ሰው ወደ ስኬት ጫፍ የሚመጣው፣ ሰው ወደ ድል የሚመጣው በእጁ አይደለም፣ በእግሩ አይደለም፣ በልቡ ነው። ልብ ካለ ይበቃል።
ልብ የለውን ስማ ነገር ሰው ትልቅ ቦታ ላይ የሚመጣው በእግሩና በእጁ አይደለም የሚወጣው በልቡ ነው ሰው የሚወጣው። ወይኔ በኢየሱስ የምትይዝበት እጅ የምትረቅጥበት እግር ባይኖርህ የምትደገፍበት ነገር ባይኖርህ ስለሌለ ነገር ምክንያት እያለቀስክ የሌለውን ነገር ለመሙላት አይደለም ጥረት የሚያደርገው የሌለውን ነገር ለማምጣት አይደለም የሚያጉረመርመው የሌለውን ነገር ፍለጋ አይደለም ጊዜ የሚያባክነው አንድ ነገር ያውቃል። የሌሉ ነገሮች በጣም ሌሎቹ ፍጥረታቶች ሁሉ ያላቸው እሱ የሌለው ነገር ይበዛል። ጆሮ የለውም፣ የዓይን ሽፋን የለውም፣ እግር የለውም፣ እጅ የለውም። ይሄ ሁሉ ሆኖ ሲያበቃ ግን የሚገርም አሳዶ ይወጣል። ከአንበሳና ከዝሆን ጋር ይገጥማል። እንደ እባብ ልባሙን ማለት በሌለ ነገር ተስፋ ቆርጣ አትቀመጥ። ታውቃለህ አንተ የለኝም ባልከው ጎድሎኛል ባልከው በዛ ያ ነገር ለእግዚአብሔር የሥራ በር እንደሆነ የሥራ እንዴት አድርጌ አማርኛ ላደርግላችሁ እንደምችል አላውቅም፣ ግን ገብቷችኋል። አንድ የሆነ ነገር እንደገባችሁ ተስፋ የገባው ሰው ብቻ ጭንቅላቱ እንደዚህ ጠላታችሁ ግራ ይጋባል። አየ እንደዚህ ነው። እግር የለህም፣ እጅ የለህም፣ ዓይን የለህም፣ ጆሮ የለህም፣ የሆነ ነገር የለህም ብሎ ሊያናድድ የፈለገ ሰይጣን ይስማ። ያ ለእግዚአብሔር የሥራ በሩ ነው። ያ ለእግዚአብሔር የሚገለጥበት ኦፖርቹኒቲ ነው። እንደ እባብ ልባሙን ማለት ላመንክበት ነገር 100% ራስን ስጥ ማለት ነው። እዚህ ቸርች ከሆንክ 100% ራስን ስጥ እንጂ ስጥ 100% ብቻ ዋቴቨር ቢዝነሳችሁም ይሁን ምንም ነገራችሁ ይሁን ካመናችሁበት 100% ስጡ። ሌላው እንደ እባብ ልባሙን ሲል እባብ በችግር ውስጥ ጸበኛ ነው። ጻፍ። እባብ በችግር ውስጥ ጸበኛ ነው። እባብ በችግር ውስጥ ጸበኛ ነው። ምን ማለት መሰለ? እባብ በጣም በረሃ በጣም ቀዝቃዛ ምግብ የሌለባቸው ቦታዎች ረጅም ጊዜ ይቆያል። የሚበላ ነገር በሌለበት አድኖ እስከሚያገኝ ድረስ አፈር ይበላል፣ ድንጋይ ይበላል። ታውቃለህ? አፈር እየበላ የረሃብ ዘመኑን ያሳልፋል። ጸባይኛ ነው። አንዳንድ ሰው ታውቃለህ ጸባይኛ አይደል፣ ልክ ችግር ሲገጥመው እንዴት ተብሎ ለምን መቼ ወይም ደግሞ በወጣት ልጅ ላስረዳ፣ ወጣት ልጅ ስለሆንክ ላስረዳ። አቤት ለምሳሌ ደሞዝ ሲወጣ ስጋ ይገዛል፣ ቀይ ወጥ በድንች ምናምን በላለ ማለት ቀን 10 ምናምን 20 ሲደርስ ሽሮ ሲሆን አልበላልሽም። ምን አይነት ደሞዝ እስከሚመጣ ሽሮ የመብላት ትዕግስት የለውም። እባብ ግን በችግር ውስጥ በጸባይ የመኖር አቅም አለ። ሲገኝ ያድናል፣ ይበላል። ሲታጣ አፈር ይበላል። እነ ሁሉ ጊዜ ሰርጉ፣ እነ ሁሉ ጊዜ ድግሱ ካልተደገሰ ደስ የማይላችሁ ሰዎች፣ በቃ ካልሞላ ካልተረፈ ደስ የማይላችሁ ሰዎች እንደ እባብ ልባሙን ማለት ከተገኘ ጥሩ ነው። ካልተገኘ ግን ችግሩ አመልህን አበላሽቶት መበጥበጥ የለብህም። ጸባይኛ ሆነ ነበር ያለብህ። ልክ ሲኖር የኔ ማር ነው፣ የኔ ኬክ ነው፣ የኔ ፍቅር ነው፣ አይ ላቭ ዩ ነው፣ አይ ሚስ ዩ ነው፣ አይ ኪስ ዩ ነው። ልክ ጣኔ ሲይዘው ልጁ ኪሱ ሲመነመን እኔ እናንተም በሆን እንደው አንዳንድ ባሎች በሆን ዛሬ እኔ ግንባሬ ላይ ነው በቃ ያው ሊያዝ። የሚገርመው እኮ ታውቃላችሁ እባብ እየተጠላ ሲበዛ አንበሳ እኮ ቁጥሩ እየመነመነ ነው። ምድር ላይ የአንበሳ ቁጥር የጎሽ የዝሆን ቁጥር እየመነመነ ነው። የሌላ አራዊት ቁጥር እየመነመነ የእባብ እየበዛ ነው። ችግር ሲገጥመው ጸባይኛ ያዙ ይልቀቁኝ አይልምሳል። እባብ በጣም የሚገርምህ እየተጠላ የበዛበት ምክንያት ምን እንደታውቃለህ? ኢፌክቲቭ ነው ማለት አባካኝ አይደለም። ምግቡን ሳያባክን ነው የሚጠቀመው። ምን ማለት መሰለህ? አንድን ነገር አድኖ ሲወጣው ቀንዱንም ጥፍሩንም አጥንቱንም ጸጉሩንም ቆዳውንም ነው የሚወጣው። ኢፌክቲቭሊ ነው የሚበላው። መርጦ አይደለም የሚበላው። ለምሳሌ የሆነች አይጥ እየሄደች አይጧን ይይዛትና
ጭራዋን አይተውም። የተመረጠ ስጋ ያለበትን ፓርት ብቻ አይደለም የሚበላው፣ ጥርሷንም ነው የሚበላው። ኢፌክቲቭሊ ነው አጥንቷን የሚበላው። ምን ነው ኢፌክቲቭ ነው። አባካኝ አትሁን። እየጠሉ መብዛት ከፈለክ አታባክን። አንዳንድ ጊዜ ታቸው ስንበላ በላ 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 ታረግና እየመረጥኩ የምትበላው ስጋውን አርገህ። አንዳንድ በዮች ደግሞ አሉ ያረጉና አርገው ቁጥምጥምጥም አርገው ይተፍቁ ያርጉ። ኢፌክቲቭ ነው። አባካኝ ይኸውልህ ብዙ ጊዜ ሀብታሞች በድሃዎች ላይ ሲጨክኑ አይተህ ታውቃለህ? ቢኮዝ ሀብታም የሆኑት ስለማያባክኑ ነው። ቢኮዝ ድሃ የሆኑት አባካኝ ስለሆኑ። ብዙዎቻችን ሀብታም ያልሆነው አባካኝ ነን፣ እንዝረከረካለን። ፕሮፐር አይደለም ማኔጅመንታችን። ነገርየውን ኢፌክቲቭሊ አይደለም የምንጠቀመው። እንደ እባብ ልባሙን ማለት ኢፌክቲቭን በደንብ አታባክን። ሙጥጥ አድርገህ ነው መጠቀም ያለብን። አይገርምሽም? እንደ እባብ ልባሙን ማለት ጌታ ኢየሱስ እንደ እባብ ልባም እኔ አለ እንደ በጎች በተኩላዎች መካከል ልካቸዋል ይባላል። እንደ ተኩላ አረጋችሁና በበጎች መካከል ልካችሁና በጎቹን እዚህ ጋር እየያዛችሁ ወደ እኔ ታመጣላችሁ አይደለም ያለው። እንደ በግ አለ ሲባል በተኩላ መካከል ሙሉ ጉባኤ ተኩላ ይሆንና አንተ ብቻ በግ ልትሆን ትችላለህ። ከዛስ በብዙ ተኩላ መካከል ኤግዚስት ማድረግ የሚችል በግ ምን ማለት ነው? ሚሽኑን አኮምፕሊሽ ማድረግ የሚችል በግ። በብዙ በላተኛ በብዙ ቀማኛ ዙሪያውን በጠቅላላ ጠላት ከቦት እያለ ሚሽኑን አኮምፕሊሽ ማድረግ የሚችል በግ፣ ተልእኮን ማሳካት የሚችል በግ። የሄደው ተልእኮ ተቀብሎ የተሰማራው ወደ ወዳጆቹ ሳይሆን ወደ ጠላቶቹ፣ በግራም በቀኝም በፊትም በኋላም ዙሪያው ጠቅላላ ጠላት ብቻ ነው። ግን ልባም ስለሆነ እንዴት ኤግዚስት ማድረግ እንዳለበት ያውቃል፣ ያገኛል፣ ሳያባክን ይጠቀማል። ከዛስ በሚገርም ሁኔታ በጉድለቱን እንደ ድካም ወይም ደግሞ እንደ ክፋት አይጠቀመውም። የመጨረሻውና አስገራሚው የዚህ ፍጥረት ባህሪ ራሱን መከላከል መቻሉ፣ ራሱን መጠበቁ። በጣም የሚገርም በጣም ብዙ የእባብ ፍጥረት ካልነኩት አይነካም። ጳውሎስ ለጢሞቴዎስ ሲጽፍለት እንደዚህ ያለው ለራስህና ለትምህርትህ ተጠንቀቃለህ። በዚህም የሚሰሙ ራስህንም የሚሰሙንም ታድናለህ። ብዙ ጊዜ እኛ ለራሳችን አንጠነቀቅም። እባብ ግን ለራሱ ይጠነቀቃል፣ ራሱን ይከላከላል። እንደውም የሆነ መጽሐፍ ሳነብ እንደዚህ ይላል፣ እባብ ሳይነኩት አይነካም፣ ያጠፋኛል ብሎ ካሰበ ግን ያጠፋል። ቀድሞ ነው ያጠፋ። እንደ እባብ ልባም ሆኖ አለ መጽሐፍ። እኛ ሀገር ልባም ሰው ታውቃለህ፣ ደፋር ሰው እሱማ በጣም ልብ እንዳይመስል ይላልና፣ ግን ሲተኮስ የለም። አንድ ጊዜ ሲተኮስ የለም። ፕሬዝ ጋድ። ምንድነው የሌላችሁ? ምንድነው ያጣችሁት ነገር? ምንድነው የሌላችሁ ድጋፍ? እንደ ጉድለት የምትቆጥሩት ነገር ምንድነው? ዛሬ ምንድነው መንፈስ ቅዱስ እያላችሁ ያለው? ምንድነው መንፈስ ቅዱስ እያላችሁ ያለው? እመኑኝ፣ እግዚአብሔር አምላክ ከፍታውን ያስረግጣችኋል። believe in yourself። በራሳችሁ መኑ። ራሳችሁ ሙሉና ጠንካራ እንደሆናችሁ መኑ። ጥገኛ ላለመሆን ወስኑ። ሰክርታችሁ ሰክሲድ እንደምታረጉ እመኑ። ልባም ሁኑ። እግዚአብሔር የሚሰጣችሁን ፕሮቪዥን አታባክኑ። እግዚአብሔር የሚሰጣችሁን የትኛውንም ነገር አታባክኑ። ላመናችሁበት ነገር 100% ስጡ። ራሳችሁ 100%። እግዚአብሔር የሚገርምህ የሚሰጠው ለምኞት ሳይሆን ለጥረት ነው። የሚሰጥህ ለተሰጠህበት ጉዳይ እንጂ ቁጭ ብለህ ለፈለክበት ጉዳይ አይደለም። ላመንክበት ነገር 100% ነው ራስን መስጠት ያለብህ። እግዚአብሔር የሚሰጥህ
አንተ ራስህን ለነገሩ በተሰጠህበት ልክ ነው። አንተ አቅምህን ሪዘርቭ አድርገህ ሰጥተሃል። እግዚአብሔር ሙሉ ፖቴንሻሉን አይሰጥህም። ምድር አቅሟን አትሰጥህም። ሰዎች ራሳቸው አቅማቸውን አይሰጡም። አንተ ግን ስትሰጥ ፍጥረት በራሱ በእግዚአብሔር ኦርደር ፖቴንሻሉን ይሰጣል። እንደ እባብ ልባም ሁን ማለት መጽሐፍ ሲናገር እባብ ኤኒ ኮንዲሽን በየትኛውም ሁኔታ ይኖራል። በየትኛውም ሁኔታ ይገኛል፣ ይኖራል፣ አይገኝም፣ ይኖራል። ደሞዝ አለ፣ ያገለግላል። ደሞዝ የለም ብሎ ፒቲሽን አያሰባስብም። ወረቀት አይደለም የሚጎትተው። ደሞዝም ሳይኖር ያገለግላል፣ ደሞዝም ሲኖር ያገለግላል። ይበላል፣ ያገለግላል፣ አይበላም፣ ያገለግላል። እባብ ይገኛል፣ ይበላል፣ አይገኝም፣ አፈር ይበላል። ጥገኛ ለመሆን መክብብ ምዕራፍ 2 ቁጥር 4 ትልቅ ስራን ሰራው። ይሄን የሚያወራው ጠቢቡ ሰለሞን ንጉሱ ነው። ይሄን የሚያወራው ንጉስ ነው። እንግዲህ ይሄን የሚያወራው ትልቅ ስራ ሰራዋል። ቤቶችንም አደረግኩ፣ ወይንን ተከልኩ፣ አትክልትና ገነትም አደረግኩ። አይገርም? ግቢ ውስጥ ያለውን አንዳንድ ግሪን ጉዳዮች እኔ ማነች አደረግኳቸው። ልዩ ልዩ ፍሬ ያለባቸውንም ዛፎች ተከልኩባቸው። እኔ ተከልኩ፣ አስተከልኩ አይደለም። ተካይ ጠርቼ የቀን ሰራተኛ ጠራው አይደለም። እኔ ተከልኩ። በዱር የተተከሉትንም ዛፎች አጠጣበት ዘንድ የውሃ ማጠራቀሚያ አደረግኩ። የውሃ ማጠራቀሚያ በቃ ይሄው እሱ ነው ፈልገው አለቀ። የውሃ ማጠራቀሚያ አደረግኩኝ። ታንከሩንም ራሱን እኔ ያስቀመጥኩ። ተከልኩ፣ ወይኑን ቤቱን ሰራው። እኔ ንጉሱ ይሄን ካረጋ አንተ ምን ስለሆንክ ነው ስራ ማሰራው? አንተ ምን ስለሆንክ ነው አትክልት ጓሮ ማትኮተኩተው? ግቢ ማታጸዳው ምን ስለሆነ? ጥገኛ አይደለም ንጉሱ። እንኳን ንጉሱ እኮ ያፉ ቃል ህግ ነው። ተከሉ ሲል ተከሉ ብሎ አዘው ለምን አልበቀለም ብሎ መጠየቅ ይችላል። ተከሉ ብሎ አዘው ለምን አልበቀለም ብሎ ሊጠይቅ የሚችል ሰው ነው። ግን እኔ ተከልኳል፣ እኔ ውሃ መያዣ አኖርኳል። 7 ነጥብ ወቁ። አንደኛ እንደ እባብ ልባም ሁን ማለት ዶንት ቢ ዲፔንደንት፣ ጥገኛ አትሁን። እኔ የተሰሎንቄ መጽሐፉን እስቲ አንብበው። ተሰሎንቄ መጽሐፍ ምዕራፍ 3 ቁጥር 6 ጀምሮ አንብበው እስቲ። ወንድሞች ሆይ ከኛ እንደተቀበለው ወግ ሳይሆን ያለ ሥርዓት ከመሄድ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛችኋለን። ያዛርገው ጳውሎስ ቢሆን በዚህ ዘመን ቢሆን ይሄ ነገር ያወራው በኢየሱስ ስም ከወንድም ተለይ ይላል እንዴ? ምን አይነት ሄረሲ፣ ምን አይነት ከልት ነው የሚያስተምረው ይሄ ሰውዬ? ሊለያየን ፈልጎ ነው አይደል ይላል። ከቁጥር 1 ጀምሮ አንብበው። በቀረውስ ወንድሞች ሆይ የጌታ ቃል እንዲሮጥ በእናንተም ዘንድ ደግሞ እንደሚሆን እንዲከብር እምነትም ለሁሉ ስለማይሆን ከአመፀኞችና ከክፎች ሰዎች እንድንድን ስለኛ ጸልዩ። የሚቀርብ ጳውሎስ እኮ የሚለው እምነት ለሁሉም ሰው ስለማይሆን ፌዝ ኢዝ ብለህ ለሁሉም አይሆንም። ፌዝ ኢዝ ስትል ወዝ ይሆንበታል አንድ ሰው አይሆንም። አቤት አይሆን ለሁሉም አይሆንም። ስለዚህ አለ ከአመፀኛ ሰዎች እንድንድን ለኛ ጸልዩ። ከዛ ስሙት፣ ነገር ግን የሚያጸናችሁ ከክፉም የሚጠብቃችሁ ጌታ የታመነ ነው። ከዛስ የምናዛችሁንም አሁን እንደምታደርጉ ወደፊትም ደግሞ እንድታደርጉ ስለናንተ በጌታ ታምነናል። የምናዛችሁን አሁን እንደምታደርጉ ወደፊትም እንደምታደርጉ ስለናንተ በጌታ ምን ብለናል? ታምነናል። ጳውሎስ ራሱ ለተሰሎንቄ ሰዎች ያዛቸው ነገር አሁንም ወደፊትም አድርጉ ይላቸዋል። ጳውሎስ ካዘዛቸው የዚህ ቸርች ቤተክርስቲያን መሪ እኔ ነኝ እምልህን ማዝህን ነገር እንድታረግ በጌታ አምናለሁ። አሁንም ታደርጋለህ፣ ወደፊትም ታደርጋለህ። ተለይ ስትባል ትለያለህ፣ አትለይም እንዳትመጣ ትደረጋለህ። ስሙኝ፣ ጤነኛ ሰሚ ቤተሰቡን መሪውንና እግዚአብሔርን ይሰማል። ከአመፀኛ ሰው ተለይ ስትባል ተለይ። መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። ቁጥር 8 አንበው እስቲ። ከእናንተ ዘንድ አንድስ እንኳን እንዳልከብድበት
ሌትና ቀን በድካምና በጥረት እየሰራን እንኖር ነበር እንጂ ከእናንተ ዘንድ በአንድስ እንኳን እንዳልከብድበት ሌትና ቀን በጥረት እየሰራን እሺ እንኖር ነበር እንጂ ከማንም እንጀራን እንዲያው አልበላንም። እንዲህ አይነት ባይዘው የተባረኩ ጴንጤዎች አሉ፣ ምንም አይሰሩ እና ዋና ስራቸው ጉብኝት ነው። ቤት ለቤት ላይ ማንም አይችላቸው። ምን ለማለት ፈልገን አትክበድ ሰው ላይ ድፍን ብር ይዘህ አትውጣ። ሁሉ ጊዜ ማኪያቶ ቤት ስትሄድ እየዘረዘርክ እየከፈልክ የራስህንም ሻይ እየከፈልክ ክብር በልተህ ሼር እናድርግ። በቃ ጌታ 50 ብር ነው 25 እናዋጣለን። አትክበድ ሰው ላይ ይሰማል የማወራው ነገር። ስራ እሺ በል ብትፈልግ አትክልት ትከል፣ ብትፈልግ ኮሚሽን ስራ ብቻ። ሰው አትንቀል፣ ከዘው አትዝረፍ፣ አትስረቅ፣ ማጅራት አትምታ እንጂ ስራ ያልብህና ስራ። ከዛ ደግሞ በሰው ላይ አትክበድ። እሺ በል። እንደ እባብ ልባም በሉ እስቲ፣ እንደ እርግብ የዋህ። ጌታ ኢየሱስ እንደ እባብ ልባም ሆኑ ሲል አንደኛ በሰው ላይ አትክበዱ፣ ሁለተኛ ሰልፍ ኢንቨስትመንት፣ ይሄ ኢንተርናል ኢንቨስትመንት በስብዕናችሁ ላይ ፈርስት ኢንቨስትመንት አድርጉ። በውስጥ ስብዕናችሁ ግንባታ ፕራዮሪቲ ስጡ። እሱ ነው የሚያቆማችሁ የውስጥ ማንነት ግንባታ ነው። ሶስተኛ ጉድለታችሁን የሌላችሁን እንደ እንቅፋት አትቁጠሩ፣ እንደ ችግር አትቁጠሩ። የሌላችሁ ነገር ችግር አይደለም፣ ኢትስ ኦፖርቹኒቲ፣ እድል ነው። የሌላችሁ ነገር እድል ነው። ባይዘው ጸጉር የላችሁም፣ እድል ነው። ምን ነው ጸጉር ሳስቷል፣ እድል ነው። ምን ነው ጸጉርን ፍሪዝ ከሆነም እድል ነው እሱም ራሱ። ግን የሌለን ነገር እንደ እድል ተጠቀምበት። ከዛስ በመከራ ውስጥ የመኖር ባህሪ ይኑርህ፣ በችግር ውስጥ የመኖር ባህሪ ይኑርህ። አንዳንድ ጓደኛችሁን ታውቃላችሁ፣ ሲኖራችሁ ረሃ ነው። ልክ ጠኔ ሲመጣ የለም። በየትኛውም ኮንዲሽን የመኖር ትዕግስት ይኖራችሁ። ሶስተኛ እሱ ነው። አራተኛ ላመናችሁበት ነገር ራሳችሁን 100% ስጡ። ትርፋማ የምትሆኑት ለዛ ነው። ላመናችሁበት ነገር 100% ራሳችሁን ስጡ። አምስተኛ ኢፌክቲቭ ሁኑ፣ አታባክኑ። የተሰጣችሁ ነገር ብርም ሲታገኙ ወላጆቻችሁ ሲልኩላችሁ አታባክኑ። እሺ በሉ። ሲገኝ ቪክቶሪያ ባናቱ ላይ የሆነ ነገር በሆነ ነገር ላይ ሽቶም በእንትን በሊፕስቲኩ ላይ በሎሽኑ ላይ ኮንዲሽነር በኮንዲሽኑ ላይ የሆነ ነገር አድርጋችሁ ጌታ እየተናገራቸው ነው። ባይዘው ብዙ ሰዎች ጽድት አድርገው ቤቱን አታባክኑ። የሆነ ነገር ካላችሁ ያላችሁን ሪሶርስ ኢፌክቲቭሊ ተጠቀሙ። ጌታ ስለሚሰጣችሁ ሳታባክኑ ማለት ነው። የመጨረሻው ራሱን መጠበቅ እንዳለበት ያውቃል።